የኢራንና የእስራኤል ጦርነት ያው እንዲህ በሚዲያው ላይ የሚነገረውን ብቻ አይተንም እንደመደመው እንዳልሆነ ማወቅ አለብን። ክብራትና ክብራን የገበያ ሚዲያ ቤተሰቦች ይህን ለማለት ያስደፈረ ጉዳይ ምንድነው? ባለፉት ቀናት ኢራን በቱርክ በአዘርባይጃን እንዲሁም በሳይፕረስ በሚገኙ ኢላማዎች ላይ የተፈጸሙ ጥቃቶችን በተመለከተ ዛሬ እጅግ በጣም ያልተጠበቀ መረጃ ይፋ አድርጋለች። ይህ መረጃ ኢራኖቹ ስለተናገሩት ብቻ ልክ ነው ብዬም ድምዳሜ መውሰድ አልፈልግም። ነገር ግን እነ እስራኤልም ቀደም ብለው ጉዳዩን በተመለከተ መግለጫ አውጥተው ስለነበረ ወይ መረጃው እንዲጋራ ተደርጎ ስለነበረ ልክ ነበር ማለት አይደለም። እንዲህ አይነት ነገሮች ከጊዜ ጋር አብረው የሚጠሩ ስለሆኑ እንደው በቃ ድምዳሜ ላይ እንዳንደርስ ለማለት ትፈልጋለሁ። ዛሬ በታስኒም ኒውስ ኤጀንሲ በኩል የወጣው መረጃ ምን መሰላችሁ? ኢራን በሳይፕረስ ቆጵሮስ ማለት ነው በቱርክና በአዘርባይጃን ላይ የተፈጸሙ ጥቃቶችን በተመለከተ ይፋ የሆነ ማስተባበያና በይፋ እኔ ጥቃቶችን አልፈጸምኩም ስትል ነው የገለጸችው። የኢራን የውጭ ጉዳይ ሚኒስትር በመግለጫቸው ላይ እንዳመላከቱት እነዚህን የተጠቀሱትን ቦታዎች ኢላማ ውስጥ ለማስገባት የሚያስገድድ ምንም አይነት ነባራዊ ሁኔታ የለም። ለምሳሌ ቱርክ በኢራን ኢላማ ውስጥ ልትወድቅ የምትችልበት ምንም አይነት ምክንያት የለም። ቱርክ በኔቶ አባል መሆኗ ይታወቃል። የኔቶ የሰሜን ጦር ቃል ኪዳን ድርጅት ኔቶ አባል መሆኗ ይታወቃል። ከቱርክ ጋር የሚደረግ እንዲህ አይነት ግጭት እንዴት ስካሌት ሊያደርግ እንደሚችል እንዴት የኔቶ አባል ሀገራት ተጠቃን ተመታን በሚል አይነት ስሜት ውስጥ ሊያስገባቸው እንደሚችል በመግለጽ ኢራን ቱርክን ኢላማ ልታደርግ የምትችልበት ምንም አይነት ምክንያት የለም ሲሉ ነው የገለጹት። የሳይፕረስ ጉዳይ ላይም በተመለከተ በሳይፕረስ የሚገኘው የዩናይትድ ኪንግደም ጦር ሰፈር ኢላማ ሆኗል በሚለው ጉዳይ ላይ ኢራን እያለች ያለው ነገር ምንድነው? ሳይፕረስ በቀጥታ ለኢራን አደጋ መደገን አልጀመረችም፣ ወይም ደግሞ ከሳይፕረስ እየተነሱ ከቆጵሮስ እየተነሱ ወደ ኢራን የሚመጡ ጥቃቶች የሉ። አዘርባይጃንም እንደዛው ነው። ከአዘርባይጃን እየተነሱ በኢራን ላይ ጥቃት የሚሰነዝሩ አይነት ሁኔታዎች አሉ። እኛ ደግሞ በአቋም ደረጃ ግልጽ ያደረግነው ኢራናውያኑ ማለት ነው ሀገራቱ በኢራን ኢላማ ውስጥ ሊገቡ የሚችሉት ወይም የኢራን ጥቃት ሊፈጸምባቸው የሚችለው እነዛ ሀገራት ለአሜሪካ ወይ ለእስራኤል ስንቅ ከማቀበል ጀምሮ ጥቃት እንዲፈጸም በኢራን ላይ ጥቃት እንዲፈጸም መደላደያ ከሆኑ ነው። ስለዚህ ሳይፕረስም ወይ ቆጵሮስም ቱርክም እንዲሁም አዘርባይጃንም በዚህ ምክንያት የኢራን ኢላማ ሊሆኑ የሚችሉበት ምክንያት የለም ካሉ በኋላ ቆጵሮስን በተመለከተ በተለይ ሲናገሩ የቆጵሮስ ባለስልጣናት ኢቭን ተፈጥሯል የሚባለውን አይነት ክስተት እንኳን እንዳልተፈጠረ መግለጫ ሰጥተዋል ወይም መረጃውን ነግረውናል በማለት ነው። አሁን አስቡት ክብራትና ክብራት በዚህ ጦርነት ላይ እነ እስራኤል ብቻቸውን ይህን ጦርነት ባይዋጉ ደስ ይላቸዋል ሆነስሊ። ለዛም ነው አሜሪካን ጨምረው ይዘው የገቡ። ከዛም በኋላ ደግሞ የአረቡ ዓለም ሀገራትም ይህን ጦርነት እንዲቀላቀሉ ይፈልጋሉ። ለምሳሌ ትላንትና በጣም አስቂኝ ነገር ልንገራችሁ። ዩናይትድ አረብ ኤምሬት የምትባለው ሀገር በጣም ተከታታይ የኢራን የሚሳኤልና የድሮን ጥቃት የተፈጸመባት እና ትላንትና ዩናይትድ አረብ ኤምሬት በጣም ነገሩ ሲበረክትባት ምናለች፣ በቃ በጦርነት ውስጥ ነው የምገኘው ብላ በይፋ ገልጻ ነው። እና ይህን ጉዳይ መነሻ አድርገው የእስራኤል መገናኛ ብዙሃን ምን አይነት መረጃ ይዘው መውጣት ጀመሩ? ዩናይትድ አረብ ኤምሬት በቴህራን ውስጥ የሚገኝ ኢላማን መቱ ብለው ጀሩሳሌም ፖስት በፌስቡክ ገጻቸው ላይ ባለ የመረጃ ማጋራት ሂደት ነው እንግዲህ ይህን ጉዳይ እየነገሩ። እንዲያውም ደነገጥኩኝ እኔ እውነት ዩናይትድ አረብ ኤምሬትም ገቡበት በቃ ጦርነቱ ላይ ምናምን። ከዛ ሰርች ማድረግ ጀመርኩኝ እና የዩናይትድ አረብ ኤምሬት ሚዲያዎችን ብከታተል ቼክ ማድረግ የለም በቃ እንደዚህ አይነት ዜና ከዩኤኢ በኩል አልወጣም። የመጀመሪያ የመረጃው ምንጭም ጀሩሳሌም ፖስት ነበር። ከዛ ላይክ 9 ሰዓት ወይ 8 ሰዓት አካባቢ ላይ ይሄኛው መረጃ ወጥቶ ከ4 ሰዓታት በኋላ ጀሩሳሌም ፖስት ሌላ ተመሳሳይ መረጃ ይዞ ወጣ። ምን ብሎ? ማስተባበያ ብሎ ዩናይትድ አረብ ኤምሬት ቀደም ብላ በኢራን ላይ ጥቃት መሰንዘሯን ብታምንም ነገር ግን አሁን አስተባበለች ብሎ ጥቃት አልፈጸምኩም ማለች በማለት ዩናይትድ አረብ ኤምሬት በኢራን ላይ ጥቃት እንዳልፈጸመች የሚገልጽ ይፋዊ መግለጫን ያጠቃለለ መረጃ ይዞ ወጣ አላቸዋለሁ። እኔ አሁን ዩናይትድ አረብ ኤምሬት ወደ ጦርነት ውስጥ አይገቡም ይገባሉ የሚል ትንተና አይደለም አሁን እያወራንበት ያለው ጉዳይ። እሱ ሌላ ቶፒክ ኦፍ ዲስከሽን ነው። የመረጃ ወይም የናሬቲቭ ትርክት የምንለው ጉዳይ በቃ ፕሮፓጋንዳ የሚባለው ጉዳይ እንዴት በጦርነት ላይ ቁልፍ እንደሆነና ያንንም ደግሞ በተጨባጭ የሚያሳዩ አይነት ሐሳቦችን ነው እየነገርኳችኋለሁ። እነ እስራኤል አሁን እነ ቱርክ እነ አዘርባይጃን እነ ዩናይትድ አረብ ኤምሬት ሌላም ሀገር ከጎናቸው እንዲሆን ይፈልጋሉ። በተለይ በዚህ በጋዛ ውስጥ ሲያከናውኑ የነበረውን ነገር በተመለከተ ዓለም እንዴት እንዳወገዛቸው ይታወቃል ጠቅላይ ሚኒስትር ቤንያሚን ኔታንያሁ። እና የአሁኑን አጋጣሚ እንደ ማካካሻ ለማድረግ ያው የአያቶላህን አስተዳደር መቼስ አንዴ አሸባሪ ብለው በዛ መልክ ፈርጀውት የለም። ይሄ አገዛዝ
ለእስራኤል ወይ ለአሜሪካ ብቻ ሳይሆን ለቱርክም ለአዘርባይጃንም ለዩኤም ለሁላችንም ነውና በጋራ እንቆም። that means የማስተባበሩ ሚና የሚወጡበትን እድል ቀድሞ የጠለሸ ስማቸውን የሚያስተረሱበት አይነት እድልን እየፈጠሩ ማለት ነው። በሁለት ዲፕሎማቶች መንደር በአፍሪካ CDC እና በቻድ ኤምባሲ መሃል እንዲሁም በቦሌ ዓለም አቀፍ አየር ማረፊያ የ15 ደቂቃ ያክል ርቀት ላይ በ6 ወር የሚረከቡት ቤት ቢኖሮት ለመኖሪያ ወይስ ለኢንቨስትመንት ይጠቀሙታል? ምርጫው የእርስዎ ነው። እኛ ግን ለፈለጉት አማራጭ በሚጠቀሙበት እጅግ ዘመናዊ መንደር ውስጥ ከባለ 1 እስከ ባለ 4 መኝታ ቅንጡ መኖሪያ ቤቶችን አቅርበንልዎታል። ምን ይሄ ብቻ! በዚህ ግዙፍ መንደር ውስጥ ለተለያዩ አገልግሎት የሚውሉ 100% ይጠናቀቁ ከ26 ከ143 ካሬ የንግድ ሱቆችን ከነገበያው ያገኛሉ። ስለ አከፋፈሉ ሐሳብ አይግቦት። 40% በ3 ዓመት ከፍለው ቀሪውን 60% በባንክ በ20 ዓመት ውስጥ ዘና ብለው የሚከፍሉበት መንገድ ተመቻችቷል። በተጨማሪም ቀድሞ ከመጡ ለጥቂት ቤቶች ብቻ በወጣው የ35% ቅናሽ እስከ 4 ሚሊዮን ብር ቅናሽ ተደርጎለት ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። እና ባለፉት ቀናትም ነግሬያቸዋለሁኝ። በተለይ አንድ በጣም ጎበዝ ጋዜጠኛ አለ፣ ማምነው ጋዜጠኛ አለ፣ ተከር ከርልሰን ይባላል እና ተከታተሉት። ባይዘው ሪከመንድ አደርጋቸዋለሁ። በተለይ ሃይማኖተኛ ነን የምትሉ ሰዎች፣ ነገሩን ከሃይማኖት አንጻር የምትመለከቱ ሰዎች ተከታተሉት። ብዙ ሚስጥሮችን ትረዱበታላችሁ። ኤኒዌይ ተከር ከርልሰን እዛ ሳውዲ አረቢያ ውስጥ ባለፈው እስራኤላውያን የሞሳድ ሰላዮች ተይዘው እንደነበረ በዛው በሳውዲ ውስጥ ቦምብ ሊያፈነዱ ጥረት ሲያደርጉ እንደነበረም ተናግሮ እንደነበረ አይዘም እና አሁን ላይ የኢራን መንግስት ይሄኛው መግለጫ ሲወጣ ወይም ኢራን አዘርባይጃንን ቱርክንም ሆነ ሳይፕረስን እኔ ጥቃት አልሰነዘርኩም፣ እነሱ ጋር ጦርነት ልታኮስ ወይም ጥቃት ልሰነዝር የምችልበት ምንም አይነት ምክንያት የለኝም ስትል ከዚህ ቀደም ደግሞ ከነበሩ ትሬንዶች እስራኤል እንዴት ደጋፊዎችን ከጎኗ ለማሰለፍ ጥረት ስታደርግ እንደነበረ በተወሰነ መልኩ የሚረዳ ሰው አሁን ላይ በእርግጥ ድምዳሜ መስጠት እንደማይገባ በቂ ምክንያት ይሆናል ብዬ አስባለሁ። አምናት ሰይንግ አሁን ኢራን ያለችው ነገር ልክ ነው። ኢራን ቱርክን አልመታውም ስላለች በቃ ኢራን ቱርክን አልመታችም አይደለም እያልኳቸው ያለው። በተመሳሳይ ግን ኢራን ቱርክን አልመታውም እንደምትለው ሁሉ እስራኤልም ኢራን ቱርክን መታለች ስትል እውነት ነው ብሎ መደምደም አይቻልም። አሁን ቱርክ በኢራን በኩል የተተኮሰባቸው ጥይት ምናምን ተብሎ ነው ያው እነሱ መግለጫ ሲያወጡ ከኢራን አንጻር አድርገውት ነው ኢራን ተኮሰችባችሁ ኔቶ አከሸፈላችሁን የተባሉት። እሱ ጉዳይ አሁንም በጣም ግርምት የሚያጭር አይነት ሆኗልና እንደዚህ አይነት ነጥቦች በኢራን በኩል እየተሰሙ የመሆናቸው ጉዳይ ከጦርነቱ ጀርባ በእርግጥም ሌላ በጣም በርካታ ነገሮች እንዳሉ የሚያመላክት መሆኑ በመገለጽ ላይ ይገኛል። የዩናይትድ አረብ ኤሚሬቱንም ጉዳይ ነግሬያቸዋለሁኝ። ከዛ ውጪ ትላንት ሌሊቱን በጣም ከባድ ጥቃት በእስራኤል ላይ ተፈጽሟል። ያው ቀደም ባለው ሌሊት ማለት ቅዳሜ ለእሁድ በነበረው ሌሊት ላይ እስራኤል በኢራን ላይ የፈጸመችው ጥቃት እንዳይመስላችሁ እጅግ በጣም ከባድ ጉዳትና ውድመት ያስከተለ አይነት ጥቃት ነው የፈጸመችው። እንደዛም ሆኖ ኢራን ዛሬ ጠቅላላ መሪዋን መርጣለች እና አዲስ ለተመረጡት ለኢራን ጠቅላላ መሪም አብዮታዊ ዘቡም ፕሬዝዳንቱም አሊጀንሳቸውን ወይም ታማኝነታቸውን ገልጸዋል እና የዚህ የሳቸው አዲሱ የኢራን ጠቅላይ መሪ አያቶላህ ሰይድ ሙጃታብ ካሚኒ እና የሳቸው ወደ ስልጣን የመምጣትን ጉዳይ ሲምቦሊካል ለማድረግ በእስራኤል ላይ የፈጸመቻቸው የሚሳኤል ጥቃቶች ያው ሁልጊዜ እንደምላችሁ በጣም ከበድ ያለ ጉዳት አደርሰዋል። ኢራን ላይ የደረሰውን ጉዳት ማየትና መረዳት እንችላለን። በአንጻሩ በእስራኤል ላይ የደረሰውን ጉዳት ግን ማየትና መመልከት አንችልም። ይሄ ለምን እንደሆነ ነግሬያችኋለሁ አይደል? ይሄ የሆነበት ምክንያት እስራኤል ሴንሰርሺፕ አድርጋለች። የደረሰባት ያለ ጉዳት በተመለከተ ሚዲያዎች እንዳይዘግቡ እንዳያወሩ ከልክላለች። እንዲያውም የሲኤንኤን ጋዜጠኞች በምስሉ ላይ አሁን በምትመለከቱት መልኩ ከዛው ከቦታ ሆነው እየዘገቡ በነበረበት ጊዜ ሚሳኤል ጥቃት ይፈጸምና ሚሳኤል ጥቃቱ ተፈጽሞ ካሜራቸውን ወደዛ አዙሮ መቅረጽ እንደማይችሉ ሊያሳዩን እንደማይችሉ ምክንያቱም ደግሞ የእስራኤል መንግስት እያከናወነ ያለው የሴንሰርሺፕ ጉዳይ እንደሆነ የገለጹበት አጋጣሚም አለና እንጂ እንደው በዚህ ምክንያት እስራኤል ላይ እየደረሰ ያለው ጉዳት በተወሰነ መልኩ የተዳፈነ ይመስላል እንጂ ወይም ጉዳት እየደረሰ አይመስልም እንጂ እስራኤል ላይም በጣም ጠንከር ያለ ጉዳት እየደረሰ መሆኑን የሚያሳዩ በርካታ መረጃዎች በመውጣት ላይ ይገኛሉ። እነዚህ ጉዳዮች በዛሬው ዕለት አበይት ሆነው የማህበራዊ ትስስር ገጹንም የዜና ገጹንም ያጨናነቁ ነጥቦች ናቸው። የአዲስ ተመራጭ ሆነው የኢራን በማስተዳደር ላይ የጀመሩት እንግዲህ የአያቶላህ አሊ ካሚኒ ልጅ አያቶላህ ሙጂብ ካሚኒ እንግዲህ ስም አጠራር ላይ ስህተት ከተፈጠረ በጣም ይቅርታ ጠይቃለሁኝ። እሳቸው አንድ ሲምቦሊካሊ የሚያስረዱት ነገር የእሳቸው ወደ ስልጣን መምጣት ሲምቦሊካሊ የሚያስረዳው ነገር ያው ብያችኋለሁ ከዚህ በፊት አራት ተተኪዎች ተዘጋጅተዋል እና እነዛ አራት የሚሆኑ ተተኪዎች አሁን
ከሳቸው አዲስ ተተኪ ሆነው ከመጡት ስር ሌሎች 4 ሰዎችም እንዲሁ ከስራሉ ማለት ነው በእያንዳንዱ ኃላፊነት ላይ። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ያው አዲስ ለተመረጡት የኢራን አያቶላህ ሙጅታባ ኬሜኒ የእንኳን ደስ አለዎት መልእክት ልከዋል። ሩሲያ በዚህ ረገድ ያላትን የማይናወጥና የማይቀያየር አጋርነትና ድጋፍ ገልጸዋል። እየሆነ ባለው ጦርነት መካከልም ሩሲያ ከኢራን ህዝቦች ጋር ያላትን ውግንና ጭምር ገልጸውላቸዋል ነው የተባሉት። ከዛ ባለፈ በዛሬው ዕለት የተሰሙ ካሉ አበይት ጉዳዮች መካከል በትላንት ሌሊቱንም የእስራኤል መከላከያ ኃይል ያው ከአሜሪካ ጋር በመቀዳጀት በኢራን ላይ ከበድ ያለ ጥቃትን መሰንዘሩን የሚያመላክቱ መረጃዎች ወጥተዋል። እንዲሁ በተመሳሳይ የኢራን ኢስላሚክ ሪቮሉሽነሪ ጋርድ ኮርፕስም በተመሳሳይ የሚሳኤልና የድሮን ጥቃቶችን በእስራኤል ላይ በኢራቅ በጆርዳንም ጭምር አሁን ተጠቃላለች። እንዲሁም በሌሎች የገልፍ ሀገራት ላይ ያነጣጠሩ ጥቃቶችን መፈጸሙን ቀጥለዋል። የኢራን ወታደራዊ ኃይል አሁን እየፈጸመ ያለው ጥቃት ኢራቅ ውስጥ ለምሳሌ ኩርዶችን ያነጣጠረ ጭምር እየሆነ መጥቷል። ኩርዶች ማለት ያው የኢራን ኩርዶች በዛ በኢራን ውስጥ መኖር አልቻልንም ብለው ተሰደው ወደ ኢራቅ ገብተው ይኖሩ ነበርና ከኢራቅ ሆነው ነበር የትጥቅ ልምምድ እንቅስቃሴም ሲያከናውኑ የከረሙት። አሁን ያው ጦርነቱን ለመጀመር ወደዚህ ወደ ኢራን ለመመለስ እየተዘጋጁ ነው የሚለው ጉዳይ መሰማት ከጀመረ በኋላ ኢራን ትኩረቷን ወደዛ በማድረግ በኢራቅ ውስጥ በሚገኙ የኢራን ኩርዶች ላይ ያነጣጠሩ ጥቃቶችን ፈጽማለች። ከዚሁ ጋር በተናበበ መልኩ ሊባል በሚችል ሁኔታ ደግሞ እስራኤል እየፈጸመቻቸው ያሉ አሁን ትላንት ሌሊቱን የፈጸመቻቸው ጥቃቶች አብዛኛዎቹ ከኢራቅ እና በኢራን ድንበር አቅራቢያ ላይ ነው እና ተንታኞች ምን ይላሉ? እስራኤል አሁን በኢራቅና ኢራን ድንበር አቅራቢያ ላይ ያለ የኢራን ጠንካራ አካባቢዎችን መምታቷ ወይም ኢራን ወታደሮችን መምታቷ በሌላ ቋንቋ እግረኛ ወታደሮች ሆነው ሊገቡ ስለሆነ የኩርድ ታጣቂዎቹ በኢራቅ በኩል ሊገቡ ስለሆነ ለነሱ መንገድ ለመክፈት በር ለመክፈት ያነጣጠረ አይነት ጥቃት ነው እየተባለ ይገኛል። የትላንትናው ሌሊት እስራኤል የፈጸመችው የኢራን ጥቃት ማለት ነው በዋናነት ለኩርዶች መንገድ መጥረግ ላይ ያለመ ነው የሚል አይነት ዘገባም በመውጣት ላይ ይገኛል። በኢራን ያው ኢራቅ ውስጥ የሚገኙ ኩርዶችን ከማነጣጠሯ በተጨማሪ በኢድሊብ ውስጥ የሚገኝ የአሜሪካ ወታደራዊ ጦር ሰፈርም እንዲሁ ኢላማ ሆኗል። ኢድሊብ አውሮፕላን ማረፊያ ነው፣ በኢራቅ ውስጥ የሚገኝ አውሮፕላን ማረፊያ። በዚህ አቅራቢያ ላይ ያለ የአሜሪካ የጦር ሰፈር ነው በትላንት ሌሊቱን በኢራን ድሮን ከበድ ያለ ጉዳት ደርሶበታል እየተባለ የሚገኘው። ከዛ ባለፈ በዚህ ሰዓት የተሰሙ ያሉ አበይት ጉዳዮች መካከል የምንመለከተው ነጥብ ኢራን በተደጋጋሚ እየደረሰባት ያለ አንድ የስም ማጥፋት ዘመቻ አለ። ኢራን የንጹሃንን መኖሪያ ኢላማ ታደርጋለች በሚል አሁን ትላንትና በዱባዩ የሚገኝ አንድ ህንፃ ላይ ጥቃት ደርሶ ነበር። አክቹሊ እሱ ዱባይ ውስጥ የደረሰው ህንፃ እንዴት ነው? ሚሳኤል ሲከሽፍ፣ ድሮን ሲከሽፍ ኦር ሚሳኤል ሲከሽፍ የዛ ፍንጣሪ የዛ ስባሪ ህንፃው ላይ በመውደቁ ምክንያት የተፈጠረ እሳት ቃጠሎ ነው። ነገር ግን ኢራኖች በሶሻል ሚዲያ ላይ እያጋራቸው ያሉ ምስሎች ምን መሰላችሁ? አሜሪካ በኢራን ላይ ለሚፈጽሟቸው ጥቃቶች በጎረቤት ሀገራት ያሉ መኖሪያ ቦታዎችን ሬዚደንሻል የሆኑ አካባቢዎችን የመኖሪያ አካባቢዎችን ጥቃት ለማዋል እንደ ኮማንድና ኮንትሮል ሴንተር አድርገው መጠቀም ጀምረዋል የሚል አይነት መረጃ እያጋሩ ነውና ሬዚደንሻል ወይም የመኖሪያ አካባቢዎችን ኢላማ ስናደርግም እነዛ ቦታዎች ላይ የአሜሪካ ኮማንድና ኮንትሮል ሴንተር ጥቅም ላይ እየዋለ ወይም ግልጋሎት እየወሰደበት ነው፣ ለዛ ነው ኢላማ የምናደርጋቸው የሚል አይነት መግለጫም ከኢራን በኩል ተሰምቷል። ከዛ ባለፈ በትላንትናው ዕለት የእስራኤል አይዲኤፍ ወታደሮች በሊባኖስ ውስጥ የእግረኛ ዘመቻ መጀመራቸው ይታወቃል። እያከናወኑ ባለው የእግረኛ ዘመቻ ያው ከሂዝቦላ ጋር በጣም ከባድ ሆኗል ጦርነቱ። ሂዝቦላ ከዚህ ቀደም አዳከም ነው ብለው ነበረ እስራኤሎች። በቃ በሐማሱ ጦርነት ወቅት ላይ ሙሉ በሙሉ ሂዝቦላ አንገቱን ቀና እንዳያደርግ ሰብረነዋል ብለው ተናግረው ነበረ። አሁን ላይ በእርግጥም ሂዝቦላ እንደተባለው ሳይሆን ቀርቶ እስራኤል ላይ አደጋ የሚደግን ሆኖ እንዲያውም ከኢራን ጋር የተቀዳጀ ጭምር ማለት እነሱ ጋር በተናበበ መልኩ በእስራኤል ላይ የአየር ላይ ጥቃት መሰንዘር ጀምረዋል። እንግዲህ ምን አይነት አደጋ እየጠሩ እንደሆነ አስቧቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ። በዚህ ሁሉ መካከል ግን ኢራቅ ውስጥም ያለው ኢስላሚክ ሪፐብሊክ የሚባለው ኃይልም እንዲሁ በተመሳሳይ ከነ ሂዝቦላ ጋር ተናቦ የኢራቅን ትዕዛዝ እየተቀበሉ በጋራ ጥቃት እየፈጸሙ ነው። ሀውቲም እየተጠበቀ ይገኛል። ሀውቲ እንደ ፕላን ቢ ሆነ የተቀመጠ ይመስላል። በተለይ ነገሩ ወደ ቀይ ባህር እንዳይዞር የተፈለገ ይመስላል። ምክንያቱም በቀይ ባህርም በሆርሙዝ ሲርጥም በአረቢያን ባህርም በኩል ጦርነት መጣ ማለት ባይዘው በጣም ከባድ ነውና የሆርሙዝ ሲርጥ ጉዳይ ሲፈታ በቀይ ባህር ላይ ነገሩ የሚቀጥል ይመስላል። እስከዛ ሀውቲ እጅ አጣጥፎ የሚቀመጥ ይመስላል። ለማንኛውም እያወራሁላችሁ ያለሁት በሊባኖስ ውስጥ እስራኤል እያከናወነች ባለው የእግረኛ ዘመቻ ምክንያት
ከሂዝቦላ ጋር ባለው ጦርነት ትላንትና 2 ወታደሮቿ ተገድለዋል እና ይሄ 2 ወታደሮች ያው ከቀናት በፊት አንድ ከዛሬ 39-40 ዓመት በፊት እዛው ሊባኖስ ውስጥ ተቀበረ አንድ ወታደር ነበርና ያንን ወታደር ሌሊቱን ቆፍረው ይዘውት ሳይወስዱ አይቀርም እስራኤላዊ ወታደር ከዛሬ 40 ዓመት በፊት እዛ ሊባኖስ ውስጥ ተቀብሮ ያ የተቀበረውን ቦታ ላይ ሄደው አስክሬኑን እንግዲህ አጥንቱን አውጥተው ወስደዋልና ያንን በሚያከናውኑበት ኦፕሬሽን ግን 2 ወታደሮቻቸው እንደተገደሉባቸው ነው ዘገባዎች የሚያሳዩት። ለማንኛውም ይሄ በዛሬው ዕለት ዓለም ላይ እየተሰሙ ያሉ አበይት ከዚህ ከኢራን እስራኤልና አሜሪካ ጦርነት ጋር ተያይዞ እየተሰሙ ያሉ አበይት ዋና ጉዳዮች ናቸው። አብራችሁን ስለነበራችሁ በጣም ከልብ አመሰግናለሁ። ዛንት ላቀው አብሬያችሁ ቆይታ አድርጌያለሁኝ። መልካም ጊዜ ይሁንላችሁ። በሁለት ዲፕሎማቶች መንደር በአፍሪካ CDC እና በቻድ ኤምባሲ መሃል እንዲሁም በቦሌ ዓለም አቀፍ አየር ማረፊያ የ15 ደቂቃ ያክል ርቀት ላይ በ6 ወር የሚረከቡት ቤት ቢኖሮት ለመኖሪያ ወይስ ለኢንቨስትመንት ይጠቀሙታል? ምርጫው የእርስዎ ነው። እኛ ግን ለፈለጉት አማራጭ በሚጠቀሙበት እጅግ ዘመናዊ መንደር ውስጥ ከባለ 1 እስከ ባለ 4 መኝታ ቅንጡ መኖሪያ ቤቶችን አቅርበንልዎታል። ምን ይሄ ብቻ! በዚህ ግዙፍ መንደር ውስጥ ለተለያዩ አገልግሎት የሚውሉ 100% ይጠናቀቁ ከ26-143 ካሬ የንግድ ሱቆችን ከነገበያው ያገኛሉ። ስለ አከፋፈሉ ሐሳብ አይግቦት። 40% በ3 ዓመት ከፍለው ቀሪውን 60% በባንክ በ20 ዓመት ውስጥ ዘና ብለው የሚከፍሉበት መንገድ ተመቻችቷል። በተጨማሪም ቀድሞ ከመጡ ለጥቂት ቤቶች ብቻ በወጣው የ35% ቅናሽ እስከ 4 ሚሊዮን ብር ቅናሽ ተደርጎለት ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ።